ኢትዮጵያ በፈረንጆቹ 2026 የመጀመሪያው አጋማሽ በአፍሪካ ከፍተኛውን የዋጋ ንረት ያስመዘገበች ሀገር ሆነች። ከሶስት አሜሪካውያን መካከል አንዱ ብቻ በኢራን ላይ የሚደረገውን ጦርነት ይደግፋሉ ሲል አንድ ጥናት ማመልከቱ ታውቋል። ኢራንን ለመምታት የዩናይትድ ስቴትስ ጄቶች ከምድሯ ይነሱ እንደነበረ እስራኤል ይፋ አደረገች። እነዚህንና ሌሎች በዕለቱ የተሰሙ የተመራረጡ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ በፈረንጆቹ 2026 የመጀመሪያ አጋማሽ በአፍሪካ ከፍተኛውን የዋጋ ንረት ያስመዘገበች ሀገር ሆነች። ግብፅና ኬንያ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። በ2026 የመጀመሪያዎቹ 6 ወራት ውስጥ ከ10 ዋና ዋና የአፍሪካ ሀገራት መካከል ኢትዮጵያ ከፍተኛውን የዋጋ ንረት ያስመዘገበች ሀገር መሆኗን የቢዝነስ ዴይ አዲስ ትንታኔ አመላከተ። ከኢትዮጵያ በመቀጠል ግብፅና ኬንያ በቅደም ተከተል ሁለተኛና ሶስተኛ ደረጃን መያዛቸው ተመላክቷል። ከመካከለኛው ምስራቅ ውጥረት ጋር ተያይዞ የጨመረው የነዳጅ ወጪ ባለፈው ዓመት በአህጉሪቱ ታይቶ የነበረውን የዋጋ መረጋጋት ወደ ኋላ መመለሱ በሪፖርቱ ተገልጿል። እንደ ትንታኔው ገለጻ ከሆነ የኢትዮጵያ የዋጋ ንረት ከ2025 ተመሳሳይ ወቅት ጋር ሲነጻጸር በ4.1 በመቶ ነጥብ ጭማሪ ያሳየ ሲሆን ይህም ከግብፅ 2.4 በመቶ ነጥብ፣ ከኬንያ 2 በመቶ ነጥብ እና ከጋና 1.5 በመቶ ብልጫ አለው። በጥናቱ ከተካተቱት ሁሉም 10 ሀገራት በዓመቱ የመጀመሪያው 6 ወራት ውስጥ ካለፈው ዓመት የበለጠ ከፍተኛ የዋጋ ንረት አስመዝግበዋል ሲል አዲስ ስታንዳርድ አስነብቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ትራምፕ ጋር ለመወያየት ዋሽንግተን ገቡ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ከፕሬዝዳንት ዶናልድ ትራምፕ ጋር የሚገናኙ ሲሆን በዋናነት በኢራን ላይ የተከፈተው ጦርነት በአጀንዳነቱ ቀዳሚ ቦታን ይዟል። ይህ ጉብኝት ሁለቱ አገራት በየካቲት ወር በቴህራን ላይ ጥቃት በመሰንዘር ጦርነት ከጀመሩ ወዲህ ኔታንያሁም ከትራምፕ ጋር የሚያደርጉት የመጀመሪያው ውይይት ነው። በተጨማሪም ጉብኝቱ በዌስት ባንክ የእስራኤል ወረራና እስራት በበረታበት እንዲሁም ከ3 ወራት በኋላ በእስራኤል ምርጫ በሚካሄድበት ወቅት ላይ መሆኑ ትኩረትን ስቧል። የፖለቲካ ተንታኞች እንደሚሉት ኔታንያሁም ለምርጫው የትራምፕን ድጋፍ ለማግኘት እየጣሩ ነው። ኔታንያሁም ወደ አሜሪካ የመጡት በሐምሌ 11 በሞቱት የሪፐብሊካን ሴናተር ሊንድሴ ግራሃም የቀብር ስነስርዓት ላይ ለመገኘት ሲሆን የቀብሩ ስነስርዓት ከመጀመሩ በፊት ከትራምፕ ጋር ለመወያየት ቀጠሮ ይዘዋል። በውይይቱም ላይ ከኢራን ጦርነት በተጨማሪ በእስራኤልና በሊባኖስ መካከል ስላለው ግጭት እንዲሁም የአብርሃም ስምምነት ስለማስፋፋት እንደሚመክሩም ተገልጿል። ሆኖም የሁለቱ መሪዎች የውይይት ውጤት ለሕዝብ ይፋ ይደረጋል ተብሎ አይጠበቅም ይላል መረጃው። ኢራንን ለመምታት የዩናይትድ ስቴትስ ጀቶች ከምድሯ ይነሱ እንደነበር እስራኤል ይፋ አደረገች። የእስራኤል መከላከያ ሚኒስተር የሆኑት እስራኤል ካትዝ የዩናይትድ ስቴትስ የጦር ጀቶች ኢራንን ለመደብደብ ከሀገራቸው ይነሱ እንደነበር ዛሬ ተናግረዋል። ዩናይትድ ስቴትስ ላለፉት 2 ሳምንታት ግድም ኢራንን ዳግም ስትደበድብ ቆይታ በድንገት ድብደባውን ባለፈው አርብ ጋብ አድርጋ አቋርጣለች። በሁለቱ ሳምንት የኢራን ድብደባ እስራኤል እንደ ከዚህ ቀደሙ ከዩናይትድ ስቴትስ ጋር ተባብራ ድብደባ አልፈጸመችም። ምድሯን ለዩናይትድ ስቴትስ ጦር ጀቶች ክፍት በማድረጓ ለሚደርስባት ማናቸውም ጥቃት የአጸፌታ ምላሽ ለመስጠት ዝግጁ መሆኗንም ይፋ አድርጋለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም አገራቸው ከዩናይትድ ስቴትስ ጋር በጋራ ኢራን ላይ ጦርነት ከከፈተችበት ጊዜ አንስቶ ለመጀመሪያ ጊዜ ከፕሬዝዳንት ዶናልድ ትራምፕ ጋር ዛሬ ይመክራሉ ተብሎ ይጠበቃል። እስራኤልና ዩናይትድ ስቴትስ ከሂዝቦላ ጋር የነበራቸውን ጦርነት በተመለከተ ከሊባኖስ ጋር ለደረሱት ስምምነትም ይነጋገራሉ ተብሎ ይጠበቃል። ከሶስት አሜሪካውያን መካከል አንዱ ብቻ በኢራን ላይ የሚደረገውን ጦርነት ይደግፋሉ ሲል አንድ ጥናት አመላከተ። በሮይተርስ ኤፕሶስ የተዘጋጀ ጥናት እንደሚያሳየው ከሶስት አሜሪካውያን ውስጥ አንዱ ብቻ በኢራን ላይ የሚደረገውን ጦርነት ይደግፋል። አብዛኞቹ ምላሽ ሰጪዎች ትራምፕ የጦርነቱን ግቦች ማስረዳት አልቻሉም ሲሉ ይወቅሳሉ። ይህ አሃዝ ከግጭቱ መጀመሪያ አንስቶ በሮይተርስ ኤፕሶስ ከተሰበሰበው
የህዝብ አስተያየት ተቃውሞ እየጨመረ መምጣቱን ያሳያል። ይኸው ጥናት የተካሄደው ባለፈው ሳምንት መጨረሻ ላይ ነበር። የትራምፕ ተቀባይነት 37 በመቶ እንደነበርና ካለፈው ወር የፕሬዝዳንቱ ደረጃ ዝቅተኛ ደረጃ ጋር ሲወዳደር በ3 ነጥቦች መሻሻል ግን አሳይቷል። በሌላ መረጃ ኢራን የቡሼሄር አየር ማረፊያ የአሜሪካ ጥቃት ከተፈጸመበት በኋላ ወደ መደበኛ አገልግሎት አለመመለሱን አስታውቃለች። የመንግስት ቃል አቀባዩ በቅርቡ በአሜሪካ ደቡብ ምዕራብ ኢራን የሚገኘውን አየር ማረፊያ ከአሜሪካ ጥቃት በኋላ ስራ ላይ መዋል አልቻለምም ብለዋል። ከመሰረቱ ሙሉ በሙሉ እንደገና መገንባት ያስፈልገዋል ሲሉ ፋትሜ ሞጃሃራህ አክለው ተናግረዋል። ህዝቡን ለማገልገል የተገዛ አውሮፕላን በቀጥታ በመምታት በሚሳኤል ወድሟልም ብሏል። ሞጃሃራህ አክለውም ሙሉ በሙሉ ሲቪል ባህሪ ያለው የቡሼህ ሜትሮሎጂ ማዕከል ምንም የቀረ ነገር የለውም ብለዋል። በዚህ ፍጥጫ ወቅት አሜሪካ በኢራን ውስጥ ከባድ ጥቃቶች ፈጽማለች። ቴህራን ደግሞ በበርካታ የአረብ ሀገራት ውስጥ የአሜሪካ ወታደራዊ ተቋማትንና መሳሪያዎችን ኢላማ በማድረግ አጸፋ ምላሽ መስጠቷን ነው DW ያስነበበው። ዛሬም እንላለን፣ ሰላም ለሀገራችን፣ ሰላም ለምድራችን።